ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አሁን ወደ መረጃው እናልፋለን። በመሬት መንሸራተት የሰዎች ሕይወት አለፈ። በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱን ሀገረ ስብከቱ አስታውቋል ሲል የኔታ ቲዩብ ዘግቧል። በሰሜን ሸዋ ሀገረ ስብከት በታላቋ ገዳም ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ከክረምቱ መግባት ጋር ተያይዞ በተከሰተ ከፍተኛ የዝናብና የመባረቅት ድምጽ በደረሰ ርዕደ መሬትና የመሬት መንሸራተት ለጸበል ለሱባኤና ለመሳለም ከአራቱም አቅጣጫ በተሰበሰቡ ወገኖች ላይ የደረሰው ድንገተኛ አደጋ እጅግ አስደንጋጭና ልብ ሰባሪ መሆኑን ዘገባው ገልጿል። በዚህ ድንገተኛ አደጋም የ14 ወገኖች ሕይወት ሲያልፍ በ5 ወገኖች ላይ ከፍተኛና በ2 ወገኖች ላይ ደግሞ መለስተኛ ጉዳት መድረሱን ዘገባው አትቷል። የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀለምኒጦስ በስፍራው በመገኘት ለሞቱ ወገኖች ጸሎተ ፍታት፣ ለተጎዱ ጸሎት፣ ላዘኑ ወገኖች ደግሞ የማጽናኛ ትምህርተ ወንጌልና አባታዊ ቃለ በረከት በመስጠት ላይ ይገኛሉ ነው የተባለው። ዩክሬን በሩሲያ ላይ ከፍተኛ ጥቃት አደረሰች። ዩክሬን ወደ ሩሲያ ግዛት ዘልቃ በመግባት በፈጸመችው ጥቃት የአገሪቱን ዋነኛ የነዳጅ ማጣሪያና የሩሲያ ስትራቴጂካዊ አቪዬሽን የሚገኝበትን አየር ማረፊያ መምታቷ ተገለጸም። ከዩክሬን ድንበር 600 ኪሎ ሜትር ርቀት ላይ የሚገኙት የኤንግልስ አየር ማረፊያና የነዳጅ ማጣሪያ መመታታቸውን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። እነዚህ መሰረተ ልማቶች የሩሲያን ጦርነት በገንዘብ ለመደገፍ እንደሚያገለግሉም ጠቅሰዋል። ፕሬዝዳንቱ ኤንግልስ አየር ማረፊያና ሳራቶቭ ነዳጅ ማጣሪያም ስትራቴጂካዊ ተቋማት ሲሉ ገልጸዋቸዋል። ካሉጋ ግዛት ውስጥ የሚገኝ የነዳጅ ዲፖና በብሪያንስክ ያለ የድሮን ማስወንጨፊያ ስፍራም ጥቃት ተፈጽሞበታል ተብሏል። ሩሲያ በበኩሏ ዩክሬን በፈጸመቻቸው ጥቃቶች 8 ሰዎች መገደላቸውን እንዲሁም 635 ድሮኖችን መምታቷንና መጥለፏን አስታውቃለች። በተጨማሪም በሩሲያ ትልቁ የኦንላይን ችርቻሮ ንግድ ኩባንያ የሆነው ዋይልድ ቤሪስ መጋዘን እንደተመታ ተገልጿል። በሌላ በኩል ሞስኮ በጥቁር ባህር የሚገኙ የዩክሬን ወደቦችና 2 መርከቦች ላይ ጥቃት መፈጸሟን ተናግራለች። ዩክሬንም በሰሜን ምስራቅ ካርኪቭ ከተማ አቅራቢያ በሚገኝ የፖስታ ተርሚናል ላይ በተፈጸመ የሩሲያ ጥቃት 1 ሰው መገደሉን ገልጻለች። በሩሲያና ዩክሬን ጦርነት የሚገኙ ሰፊ የጦር ግንባሮች እንቅስቃሴ ሳይታይባቸው ባሉበት ቢሆንም ሁለቱም ወገኖች በዋና ዋና ከተሞች በኢነርጂ መሰረተ ልማቶችና መጋዘኖች ላይ የሚፈጽሟቸውን ጥቃቶች ማጠናከራቸው ተዘግቧል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁ እንድታጠናክሩ በአክብሮት እንጠይቃለን። ጤና ይስጥልን።